ሰላም ጤና ይስጥልኝ። ዛሬ በዓለም አቀፍ ደረጃ በከፍተኛ ሚስጥር ተይዘው የነበሩ ነገር ግን አሁን በግልጽ የወጡ እጅግ አስደንጋጭ መረጃዎችን ይዘላችሁ ቀርበን የአሜሪካ የዓለም ኃያልነትን የጦር መሳሪያ የበላይነት ለመጀመሪያ ጊዜ ከባድ አደጋ ላይ ወድቋል። ዋሽንግተን በኢራን ላይ የከፈተችውን መጠነ ሰፊ የአየር ጥቃት ተከትሎ እጅግ ዘመናዊና ውድ የሆኑ ጃስም ኢአር የተሰኙ የረጅም ርቀት ሚሳይሎቿን በከፍተኛ ፍጥነት እየጨረሰች መሆኑ ተረጋግጧል። ይህ ዜና ለምን አስደንጋጭ ሆነ? ምክንያቱም አሜሪካ እነዚህን ሚሳይሎች እየተጠቀመች ያለችው በፓሲፊክ ውቅያኖስ ቻይናን ለመገደብ ያስቀመጠችውን ተጠባቂ ክምችት በማሟተት ነው። ዛሬ በዚህ ልዩ ትንታኔ አሜሪካ መከላከያ ሚኒስቴር ለምን እንዲህ ያለ አደገኛ ውሳኔ ላይ እንደደረሰ፣ የቀሩት ሚሳይሎች ብዛት ምን ያህል እንደሆነና ይህ ሁኔታ በቻይናና በታይዋን መካከል ያለውን ውጥረት እንዴት ለቻይና ምቹ እንደሚያደርገው በዝርዝር እናያለን። እስከ መጨረሻው አብራችሁን ቆዩ። እንደ ሳውዝ ቻይና ሞርኒንግ ፖስት ዘገባ ከሆነ ጉዳዩን በቅርበት የሚያውቁ ስማቸው ያልተጠቀሰ የባለስልጣናት ምንጮች እንደገለጹት ዋሽንግተን እጅግ የላቁትንና በራዳር የማይታወቁ የረጅም ርቀት ክሩዝ ሚሳይሎቿን ከሞላ ጎደል ወደ ኢራን ጦርነት ቀጠና እንዲዛወሩ አድርጋለች። ይህ ውሳኔ በይፋ የተላለፈው ባለፈው መጋቢት ወር መጨረሻ ላይ ነው። ቀደም ሲል እነዚህ ሚሳይሎች በጃፓን፣ በደቡብ ኮሪያና በጓም ደሴት በሚገኙ የአሜሪካ የጦር ሰፈሮች ውስጥ ቻይናን ለመቆጣጠር ታቅደው የተቀመጡ ነበሩ። አሁን ግን አሜሪካ በማዕከላዊ እዝ እና አውሮፓ ለሚገኙ የጦር ሰፈሮቿ ሚሳይሎቹን በከፍተኛ ፍጥነት እያጓጓዘች ትገኛለች። ይህ ማለት አሜሪካ በአንድ በኩል ያለውን ቀዳዳ ለመድፈን ስትሞክር፣ በሌላ በኩል ቻይና እንደ ልቧ እንድትፈነጭ ትልቅ ክፍተት እየፈጠረችላት ነው። ለመሆኑ አሜሪካ ለምን ሌላ መሳሪያ ሳይሆን ጂኤስኤም ኢአር ላይ ተመርኮዘች? ጂኤስኤም ኢአር ማለት ከ965 ኪሎ ሜትር በላይ ርቀት ላይ ሆኖ ሳይታወቅ የጠላትን ምሽግ ሰብሮ የሚገባ እጅግ ዘመናዊ መሳሪያ ነው። 450 ኪሎ ግራም የሚመዝን አውዳሚ ፈንጂ የሚሸከመው የሚሳይል የኢራንን እጅግ ጠንካራና ጥልቅ የሆኑ የመሬት ውስጥ ወታደራዊ ማዕከላትን ለማውደም ብቸኛው አማራጭ ሆኗል። ከየካቲት 21 ጀምሮ አሜሪካና እስራኤል በኢራን ላይ በከፈቱት ዘመቻ የሚሳይል በስፋት ጥቅም ላይ ውላል። አሜሪካ የራሷን የጦር አውሮፕላኖችና አብራሪዎች የኢራን የአየር መከላከያ እንዳይመታቸው በመስጋት ጦርነቱን ከርቀት ለመምራት ወስናለች። ነገር ግን ይህ ስትራቴጂ እጅግ ውድ የሆኑ ሚሳይሎችን በገፍ መርጨትን ይጠይቃል። አሁን ወደ እጅግ አሳሳቢው ቁጥር እንምጣ። ጦርነቱ ከመጀመሩ በፊት አሜሪካ በዓለም ዙሪያ በክምችት ውስጥ የነበሯት ጂኤስኤም ኢአር ሚሳይሎች 2300 ብቻ ነበሩ። ነገር ግን ባለፉት 4 ሳምንታት ኢራን ላይ በተካሄደው ተከታታይ ድብደባ አሜሪካ ካሏት ሚሳይሎች ውስጥ 2/3 ጥቅም ላይ ውለዋል ወይም ወደ ጦርነቱ ቀጠና ተንቀሳቅሰዋል። በአሁኑ ሰዓት በመላው ዓለም ለአሜሪካ የቀሯት ጥቅም ላይ ሊውሉ የሚችሉ ሚሳይሎች 425 ብቻ መሆናቸው ዘገባው ያመለክታል። አስቡ፣ አጠቃላይ 2300 ሚሳይሎች ውስጥ 1875 የሚሆኑ በጥቂት ሳምንታት ውስጥ አልቀዋል። ይህ ማለት አሜሪካ ለሌላ ትልቅ ጦርነት፣ ለምሳሌ ከቻይና ጋር ለሚደረግ ግጭት የቀራት መከላከያ ከ20 በመቶ በታች ነው ማለት ነው። ይህ ቁጥር ለማንኛውም ሀያል ሀገር እጅግ አደገኛና ዝቅተኛ ዝግጁነትን የሚያሳይ ነው። የወታደራዊ ባለሙያዎች ዋነኛው ስጋት ቻይና ናት። ቻይና የታይዋን ጉዳይ እልባት እንዲያገኝ ወታደራዊ እርምጃ ለመውሰድ እድል እየፈለገች ባለችበት በዚህ ወቅት አሜሪካ ቻይናን የምትመታበትን ዋና መሳሪያ መጨረሷ ለቤጂንግ አረንጓዴ መብራት እንደማብራት ይቆጠራል። አሜሪካ በፓሲፊክ ውቅያኖስ ያላት የመገደብ አቅም አሁን ለጥያቄ ምልክት ተጋልጧል። ቻይና ይህንን የአሜሪካን የሚሳይል እጥረት እንደ ትልቅ አጋጣሚ ልትጠቀምበት ትችላለች። የአሜሪካ መከላከያ ሚኒስቴር ፔንታጎን የማምረት አቅሙን ለማሳደግና አዳዲስ ፋብሪካዎችን ለመክፈት እየሞከረ ቢሆንም አሁን የጠፉትን 1800 ሚሳይሎች መልሶ ለመተካት ግን ብዙ ዓመታት ሊፈጅ እንደሚችል ይገመታል። ይህ ማለት አሜሪካ ለሚቀጥሉት ጥቂት ዓመታት ለቻይና ጥቃት እጅግ ተጋላጭ ሆና ትቆያለች ማለት ነው። ሁኔታውን ይበልጥ ውስብስብ የሚያደርገው የአሜሪካ ፖለቲካ ነው። ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የሚደረገው ወታደራዊ ዘመቻ ተጠናክሮ እንዲቀጥልና ኢራን ሙሉ በሙሉ እጅ እንድትሰጥ ከፍተኛ ጫና እያደረጉ ነው። ይህ የኦፕሬሽን ፍላጎት ደግሞ ሚሳይሎቹ በከፍተኛ ፍጥነት እንዲባከኑ እያደረገ ይገኛል። ምንም እንኳን አሜሪካ በኢራን ላይ የበላይነት ብታገኝም ይህ ድል ግን በዓለም አቀፍ ደረጃ ያላትን የኃያልነት ሚዛን ሊያናጋው ይችላል። አሜሪካ በአንድ በኩል በኢራን ላይ ድል እያሳየች ቢሆንም በሌላ በኩል ግን ራሷን ለቻይና ጥቃት አሳልፋ እየሰጠች ነው የሚሉ ትችቶች እየበረቱ መጥተዋል።
ጦርነቱ በሚሳኤል ብቻ የተወሰነ አይደለም። ምንም እንኳን አሜሪካ ከርቀት መምታትን ምርጫዋ ብታደርግም በቅርብ ጊዜያት የታዩት የአሜሪካ የጦር አውሮፕላኖችና ድሮኖች መውደቅ ኢራንን ቀላል ተቃዋሚ አለመሆኗን ያሳያል። ይህ ደግሞ አሜሪካ ይበልጥ በሚሳኤሎች ላይ እንድትደገፍ እያደረጋት ነው። የሚሳኤሎቹ ፍጆታ ከምርት አቅሙ በላይ መሆኑ የአሜሪካን ጦር መሳሪያ ግምጃ ቤት ባዶ እያስቀረው ነው። ውድ ተመልካቾቻችን፣ ዓለማችን እጅግ አስፈሪ በሆነ ወታደራዊ ለውጥ ውስጥ ትገኛለች። አሜሪካ ለኢራን ስትል ለቻይና ያላትን ዝግጁነት ማዳከሟ ወደፊት ምን አይነት ዋጋ ያስከፍላት ይሆን? ቻይና ይህንን አጋጣሚ ተጠቅማ ታይዋንን ተወር ይሆን ወይስ አሜሪካ በምስጢር ሌላ መከላከያ አዘጋጅታ ይሆን? እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? አሜሪካ የሚሳኤል ክምችቷን መጨረሷ የዓለምን ፖለቲካ እንዴት ይለውጠዋል? አስተያየታችሁን በኮሜንት መስጫው ላይ በዝርዝር አስፍሩልን። ይህ በዲህ እንዳለ የአሜሪካ መከላከያ ሚኒስቴርና የስለላ ድርጅቶች በቅርቡ ያወጡት መረጃ እንደሚያመለክተው ቻይናና ኢራን በቴክኖሎጂው ዘርፍ የፈጠሩት ጥምረት በአካባቢው ለሚገኙ የአሜሪካ ወታደራዊ ይዞታዎች ከባድ ስጋት ደቅነዋል። በተለይም ሚዛር ቪዥን የተባለው የቻይና የጂኦስፓሻል አርቲፊሻል ኢንቴሊጀንስ ድርጅት ለኢራን አብዮታዊ ዘበኛ እጅግ ዘመናዊ የሆኑ የሳተላይት መረጃዎችን እያቀረበ መሆኑ ተረጋግተዋል። ይህ ቴክኖሎጂ ኢራን ድሮኖቿንና ሚሳይሎቿን በከፍተኛ ትክክለኝነት እንድትተኩስ እና የአሜሪካን ወታደራዊ ምስጢሮች በቀላሉ እንድታውቅ እያገዘቻት ይገኛል። ይህ ሚዛር ቪዥን የተባለው ኩባንያ የሚያቀርበው መረጃ ተራ የሳተላይት ፎቶግራፍ አይደለም። ኩባንያው የሚጠቀመው አርቲፊሻል ኢንቴሊጀንስ ምስሎቹን በራሱ ጊዜ በመመርመር ወታደራዊ ኢላማዎችን በራስ ሰር የመለየት ብቃት አለው። እንደ ABC ኒውስ ዘገባ ይህ የኤአይ ሞዴል በሺዎች የሚቆጠሩ ምስሎችን በማነጻጸር የጦር አውሮፕላኖችን፣ የነዳጅ ማከማቻ ዲፖችን፣ የራዳር ሲስተሞችን፣ የጥይት መጋዘኖችን እና የወታደር እንቅስቃሴዎችን በሰከንዶች ውስጥ ለይቶ ስም ይሰካቸዋል። ቴክኖሎጂው ከእይታ ባለፈ የነገሮችን የሙቀት መጠን እና ምስላዊ ምልክቶችን በማጥናት አንድ ነገር ትክክለኛ የጦር መሳሪያ ይሁን ወይም ለማታለያ የተቀመጠ አሻንጉሊት መሆኑን ጭምር የመለየት አቅም አለው። በተጨማሪም ከምስሎቹ ጋር ተያይዘው የሚመጡት የጂኦስፓሻል ሜታዳታዎች ኢራን መረጃውን በቀጥታ ወደ ሚሳኤል መቆጣጠሪያ ሲስተሞቿ በማስገባት ያለምንም እንግልት ጥቃት እንድትሰነዝር ያስችሏታል። የአሜሪካ የስለላ ባለሙያዎች ከፍተኛ ስጋት የገባቸው የመረጃና የጥቃት ውደት በማጥሩ ምክንያት ነው። ቀደም ሲል ኢራን የአሜሪካን የጦር ሰፈር ለመሰለል የራሳን ድሮኖች ወይም ሰላዮች ልካ መረጃ እስኪሰበሰብና እስኪተነተን ረጅም ጊዜ ይወስድባት ነበር። አሁን ግን በቻይና የኤአይ እገዛ መረጃው በደቂቃዎች ውስጥ ተተንትኖ ለጥቃት ዝግጁ ሆኖ ይደርሳታል። ይህ ማለት የአሜሪካ ጦር እንቅስቃሴዎቹን፣ የአየር መከላከያ ስርዓቶቹን ወይም የአውሮፕላን ማቆሚያዎቹን በየጊዜው ቢቀያይር እንኳ የቻይናው ኤአይ እነዚህን ለውጦች ወዲያውኑ በመለየት ለኢራን ያሳውቃል። ይህ ማለት ኢራን የምትሰነዝራቸው የድሮንና የሚሳኤል ጥቃቶች የመምታት እድላቸውን በከፍተኛ ሁኔታ እንዲጨምር አድርጎታል። እንዲያውም ቴክኖሎጂው ባህላዊ የሆኑትን እንደ መደበቅና ማሳሳት ያሉ የአሜሪካ መከላከያ ዘዴዎችን ሙሉ በሙሉ ዋጋ ቢስ እያደረጋቸው ይገኛል። ይህ የሳተላይት መረጃ ልውውጥ በቻይናና በኢራን መካከል ካለው ሰፊ ወታደራዊ ትብብር አንዱ አካል ብቻ ነው። ቻይና ቀደም ሲል የLC-8E የተባለውና የረቀቁ የድብቅ አውሮፕላኖችን መለየት የሚችል የራዳር ቴክኖሎጂ ለኢራን ሰጥታለች። ከዚህ በተጨማሪ በሳይበር ደህንነት፣ በሳተላይት መሪነትና በወታደራዊ ቁሳቁስ አቅርቦት ረገድ የቻይና ድጋፍ አይለይም። ይህ ትብብር ኢራን በምዕራባውያን የቴክኖሎጂ የበላይነት ላይ የነበራትን ጥገኝነት እንድትቀንስና በምቱ ከቻይና ጋር ጠንካራ ግንኙነት በመፍጠር የመካከለኛው ምስራቅን ፖለቲካዊና ወታደራዊ መልክ እንድትቀይር ረዷታል። የአሜሪካ መከላከያ ሚኒስቴር ፔንታጎን ይህ ሁኔታ በክልሉ ለሚገኙ የዩናይትድ ስቴትስ ወታደሮች፣ የሎጂስቲክስ ማዕከላትና አጋር ሀገራት የደህንነት ስጋት መሆኑን ደጋግሞ ገልጿል። በአጠቃላይ የቻይና የኤአይ ቴክኖሎጂና የኢራን የጥቃት ፍላጎት መጣመር ለአሜሪካ አዲስና ውስብስብ የቤት ስራ ሆኖባታል። ቴክኖሎጂው ጦርነቱን ከሰው ወደ ማሽን እየቀየረው ባለበት በዚህ ወቅት አሜሪካ ይህንን የቻይናን የቴክኖሎጂ ድጋፍ ለመክታት ምን አይነት እርምጃ ትወስድ ይሆን? የኢኮኖሚ ማዕቀብ ወይስ የቴክኖሎጂ አጸፋ? ይህንን ወደፊት የምናየው ይሆናል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ቻይናና ኢራን የፈጠሩት ይህ ወታደራዊ ትብብር የዓለምን ሰላም አደጋ ላይ ይጥለዋል ብላችሁ ታስባላችሁ? አስተያየታችሁን በኮሜንት መስጫው ላይ ያጋሩን። ለተጨማሪ ወቅታዊና ጥልቅ ወታደራዊ ትንታኔዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ስላዳመጣችሁን አመሰግናለሁ።